እመኑኝ ደመንባ ነው የምታለቅሱት። ህዝቡ አኝኮን ይተፋችሁና መውጫ መግቢያ እንድታጡ ነው የምናረጋችሁ። የምር የተናገረ መንሃጅን ያልተማሩ ሰዎች ናቸው። መንሃጅ ላይ ጃሂል ናቸው። መንሃጅ ምን ማለት እንደሆነ አያውቁትም። ኪታብን ከላይ መጀመር ሲኖርባቸው ከዜድ ነው የጀመሩት አልፋቤትም ማለት ነው። ትክክል አይደለም። እዛ ቦታ ላይ የተነገረ ነገር ከሐዲስ ጋር ይጋጫል በሚባሉ ጊዜ ንጽጽር አታስመድም ነው። ሌቦች ናቸው። ወላሂ አስረግጬ ነው የምነግራችሁ። ይሄ ሐዲስ እናንተ እንደተነገረ አማ በብዛት እና ህዝቡ እንዲተፋቸው እናደርጋለን። ወላሂ ይሄው 300 ሰው ገባችሁ። ሰላም ውድ የዩቲዩብ ተከታታዮቻችን በያላችሁበት ሰላም ለእናንተ ይሁን። ዛሬ የምንመለከተው ወሃቢዮች እርስ በርሳቸው እንዴት እንደተከፋፈሉ ነው። የክፍፍላቸው ምክንያት ደግሞ ክርስቲያኖች ጋር ሲወያዩ የራሳቸውን አስተምሮ የሚክዱ ሐዲሶቻቸውን፣ ቁርአናቸውን፣ ተፍሲሮቻቸውን እየሸመጠጡ ክርስቲያኖችን ለማታለል ብለው የሚሰሩ አንጃዎች አሉ። በተቃራኒው ደግሞ ይሄንን የሚቃወሙ ክፍሎች አሉ። እናም እንዴት ራሳቸው እየተቀበሉ ጊፍት ሐራም ነው ደግሞ ማለት ጀምረዋል ራሱ ማለት ነው። እንደዚህ አይነት ነገር እየሰማው ነው ማለት ነው። እና ያው የምንታገሰው ብዙ ነገር ማንናገረው ያው ዲንን አስበን ነው፣ ያላህን ፊት ከጅለን ነው፣ ለአላህ ብለን እናደርጋለን፣ ነፍስያ እንዳይቀድም እያልን እየፈራን ነው። ማለትም ህዝብ አንበትንም ሰው ኮንፊውዝድ አናደርግም ብለን ነው። ነገር ግን እንደዚህ ታገሰን ግን የተናገርን ቀን ደመንባ ነው የምታለቅሱት። እንግዲህ ንጽጽር የሚሰሩት እርስ በርስ አንዱን ኢቭን በጊፍት እንኳን እየተጣሉ ነው ማለት ነው። ደመንባ እናስለቅሳችኋለን እየተባባሉ ነው። እመኑኝ ደመንባ ነው የምታለቅሱት። ህዝቡ አኝኮን ይተፋችሁና መውጫ መግቢያ እንድታጡ ነው የምናረጋችሁ። የምር የተናገረ የራሳቸውን ኡስታዝ ነው እንግዲህ እርስ በርሳቸው ህዝብ አኝኮ እንደ ሸንኮራ አገዳ እንዲተፋችሁ እናደርጋችኋለን እየተባባሉ ነው። እዚህ ጋር ቆይ ብናሰር معلش والله يا اخي والله اني عجبت يعني ተገረምኩኝ። እንደዛሬ ተገርሜ አላቅም። ህዝቡ አኝኮ ይተክሳችኋል። እኛ ከህዝብ ላይ ምን አለን? قال رسول الله يا جماعه شوفوا قال رسول الله صلى الله عليه وسلم መልእክተኛው صلى الله عليه وسلم እንደዚህ አሉ። من التمس رضا الناس بسخط الله سخط الله عليه واسخط عليه الناس ومن التمس رضا الله بسخط الناس رضي الله عنه وارضى عنه الناس. هذا قول النبي صلى الله عليه وسلم المعصوم. ነብዩናቸው ያን ያሉት እኛ ከሰው አኘከ አላኘከ አላመጠ አላላመጠ ከሚዲያ ላይ መጀመሪያ የምንፈልገው ነገር ሲኖር እንፈራለን። መጀመሪያም ስንቀራም ያሉን ከምታስተምረው ሆነ ከዲኑ ጉዳይ ላይ ከሰው አትጠብቀ፣ የምታሳውቀውን ግዴታን ተወጣ እንጂ ከሰው አትለምን የሚልን ብለውና ያስተማሩ። የቀራናትንም አሳውቅ ለአላህ ብለ ከዛም በተረፈ ላ ተኽሻ ለውመተ ላኢም የወቃሽን ወቀሳ ምንም አትፍራ። ሐቅን ቁጭ አድርገህ ሂድ። የቀና የተናደደ ያረረ እርር ይበል። አማ በብዛት እና ህዝቡ እንዲተፋቸው እናደርጋለን። ወላሂ ይሄው 300 ሰው ገባችሁ። እንደውም እንደዛ አይነት ጉዳይ ሰውን ያበዛል። እኛ ደግሞ ሰው ብዛት አንፈልግም። ኪታብ ነው የምንቀራው። ጀማዓው ኪታብ ልቀራ ነው የገባሁት። እኔም የምገባው ቲክቶክ ላይ ኪታብ ልቀራ ነው። ማዳመጥ የፈለጋችሁ መቅራት የፈለጋችሁ መታችሁ ትቀራላችሁ። አይ እኛ አዋቂ ነን ካላችሁ ሂዱና እዛ ሳውቁ የምታውቁትን ነገር። ግን እዚህ ጋር ልታውቁ የሚገባው እዚህ ሚዲያ ላይ እንደፈለጋችሁ እየተናገራችሁ በዲን ጉዳይ ላይ የሚናገረን ሰው የለም። እናሳኝካችኋለን ከሆነ ሂዱ እናንተ የምታሳኝኩትን አሳኝኩ። እነማንን? እነዚያን ሆድ የያዛችሁባችሁን ሰዎች ሚስጥራቸውን የያዛችሁ ካላችሁ አስተውሉ። ሆድ የያዛችሁባቸውን ሚስጥር የያዛችሁባቸውን እነሱን አስፈራሩ፣ እኛን አታስፈራሩም እየተባባሉ ነው። ኡስታዞች ናቸው እነኚህ፣ ንጽጽር የሚሰሩ ናቸው። አንደኛው ጀማ ቁርአንን ይክዳል፣ ሐዲስ ይክዳል፣ መጽሐፍ ቅዱስ ላይ ብቻ መንቦጫረቅ ነው የሚፈልገው። እነኚዎቹ ደግሞ ኖ ቁርአን እየካዳችሁ ነው፣ ሐዲስ እየካዳችሁ ነው፣ ሚስጥር ገመና እሱ ምን አይነት ሚስጥር እንደሚያያዙ ደግሞ ወደፊት የምንሰማው ይሆናል። የተለያየ የምታስፈራሩበት ያላችሁን አስፈራሩ፣ ወይም በግርግርና በጋጋታ ጊፍትም የተለያየ ልመና የሚፈልጉ ሰዎችን አስፈራሩ። የሆነ የሚታይና የተጥቅም የሚፈልጉን ሰዎችን አስፈራሩ።
የምንፈራ ሰው አይደለንም በእንደዚህ አይነት ጉዳዮች ላይ። ዲንን የምንናገረው መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም አሽረፈል ኸልቅ ሰይድ ወለዲ አደም ሆነው ጥርሳቸው ተሰብሯል እኮ አናታቸው እኮ ተፈንክቷል። ሐቅ ሲነገር ላለመቀበል ማሸብሸብ ምንድን ነው? ወሂድ ላይ ነው። ወሂድ ንጽጽር የሚሰራው ወንድማችን መቀረጽ የፈለጋችሁ ቀርጻችሁን ሰርች ያላችሁ ክርስቲያኖችም ቀርጹ ሙስሊሞችም ቀርጹ። አንደኛ ዝቷል፣ እናዋርዳችኋለን፣ ደም እንባ እናስለቅሳችኋለን ብሏል። አና አላህ ሜዳውም ይሄው ፈረሱም ይሄው አኺ ዋሂድ ወይም አኺ ወሂድ ሜዳውም ይሄው ፈረሱም ይሄው በምን እንደምታስለቅሰን እናያለን። አላህ ሱብሓነሁ ወተዓላ በቁርአን ላይ መልእክተኛው ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ አላህ በቁርአን ላይ የአህል ኪታቦችን ምግብ መብላት ይቻላል ብሏል። ትክክል አይደለም ንግግር ለተባርክ ላለመመለስ ነው። ሉክ እንግዲህ በቁርአን ላይ የክርስቲያኖችና አይሁዶችን ምግብ ሙስሊሞች መብላት ይችላሉ ብሎ ፈቅዷል ቁርአኑ። በሐዲስም ተፈቅዷል። ይሄንኛው የሚጠራው ኡስታዝ ደግሞ ስሙን ለመጥራት የሚመጥን ስላልሆነ ነው ማልጠራው፣ አይቻልም ብሎ ይሸመጥጣል። ቁርአንም አልፈቀደም ሐዲስም አልፈቀደም ብሎ። እነኚህ ደግሞ ምን እያሉ ነው? ቁርአን የፈቀደውን ሐዲስ የፈቀደውን አንተ ለምን ትክዳለህ? ለምን ትዋሻለህ? ክርስቲያኖችን የመጽሐፉ ሰዎች ቁርአኑ ይላቸዋል፣ አንተ ግን ኖ ክርስቲያኖች አይባሉም ለምን ትላለህ? እያለ እየሞገተው ነው። መን በደለ ዲነሁ ፈቅቱሉ ነብያችን ብለዋል። ተመለሱ ሲባል ሐዲስን ላለመቀበል ነው ኢጅማዕን። መን በደለ ዲነሁ ፈቅቱሉ የሚለው ሃይማኖቱን የቀየረን ግደለው የሚለውን ቲክቶክ ላይ ያሉ ምንም የማያውቁ ኡስታዞች ኖ ሃይማኖቱን የቀየረ ሳይሆን የሚገደለው ከሃይማኖት ወጥቶ እስልምናን የሚዋጋ ከሆነ ነው ብለው ይክዳሉ። ሃይማኖቱን ስለቀየረ ብቻ አይገደልም ይላሉ። ለምንድን ነው ምክዱት? ይሄንን ቁርአኑ የሚለው ሐዲሱም የሚለው ሃይማኖቱን የቀየረን ግደለው ነው የሚለው። እናንተ እየካዳችሁ ነው እያለ ነው ኡስታዙ። ሐዲስን ኢጅማዕ ላለመቀበል ነው። እናሳያችኋለን። ዛቸው መጀመሪያ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነቢያችን ሰለላሁ ዐለይሂ ወሰለም እንደዚህ አሉ፣ ለው እጅተመዐ ናስ ዐላ አን የንፈዑከ ቢሸይእን ለም የንፈዑከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይክ ቀድ ከተበሁ ላሁ ለክ ወለው እጅተመዑ ዐላ አን የضሩከ ቢሸይእን ለም የضሩከ ኢላ ቢሸይእን ቀድ ከተበሁ ላሁ ዐለይክ ሩፊዐቲል አቅላም ወጀፈት ሱሑፍ። የምታስፈራራውን ማስፈራራት ትችላለህ። እኔ እዚህ ጋር እየተናገርኩ ያለሁት መረጃ አምጣ በዚህ ጉዳይ ላይ ቁም ስትባሉ መገንፈላችሁና እናንተ ስትነኩ ዲን እንደተነካ፣ አቂዳ እንደተነካ፣ መንሃጅ እንደተነካ፣ እስልምና እንደተነካ ውሸት አትዋሹ ማለት እንግዲህ እስልምናን እየካዱ ቁርአንና ሐዲሳቸውን እየካዱ ክርስቲያኖችን ለማሳመን ሲሉ ይዋሻሉ። ለምን ትዋሻላችሁ ሲሏቸው ደግሞ ደምን ባናስለቅሳችኋለን፣ ህዝቡ እንደ ሸንኮራ አገዳ መጥቶ እንዲጥላችሁ እናስደርጋለን እያሉ ያስፈራሯቸዋል። እኛ ደጋግመን ተናግረን ነበር። ቲክቶክ ላይ ያሉ ኡስታዞች ስለራሳቸው ሃይማኖት ጠንቅቀው ስለማያውቁ እስልምናን ዕለት ዕለት እያፈረሱት ነው። ዋሃብያና ሀባሾች ልዩነታቸውን አሳይተናል። ዋሃብዮች መካከል ደግሞ ሰፊ ክፍፍል ተፈጥሯል። ስሙት። እንደዚህ ያስብላል። መርሐባ። እንዳጠቃላይ በዲናችን ጉዳይ ላይ በእስልምና ጉዳይ ላይ እስልምና ላይ ስህተት የሰራን ሰው ታረም ማለት የሚያዝት አይደለም። ማህበረሰቡ አፍንጫው እንዲህ እናደርጋችኋለን። እኔ ወላሂ እዚህ ያላችሁ ሰዎች ውልቅ ብላችሁ ብትሄዱ ሁላችሁም ብትሄዱ ላ ተضሩኒ ወላ ተንፈዑኒ። ለምን ካላችሁ ላ ዩቲዩብ ኢብናስ እንኳን ጊዜ ማለሽ ላ ዩቲዩብ ወላ ቲክቶክ ወላ ፌስቡክ ወላ ምንጥርቅሴ ወላ ምናምንቴ ገቢ የማገኝበት ምንጭ አልፈልግም። የለኝም። እኔ ገቢ እንግዲህ ግልጽ ነው ልዩነታቸው፣ ግልጽ እርስ በርስ ጠባቸው ማለት ነው። ተግባባን አይደለም? ስለዚህ የውላችሁ እናንተ ዳዕዋ እናደርጋለን ብላችሁ መጣችኋል። የምታዩት ያለማችሁትን ነገር ብቻ ነው።
የምታጠፉትን የምታበላሹትን እያያችሁ አይደላችሁም። ስለዚህ አንዳንዴ የውላችሁ አንድ ሰው ልማትም ጥፋትም ሲኖረው ሁልጊዜ ጥፋቱን ትቶ ልማቱን ብቻ የሚመለከት ከሆነ ራስን ወደ ማድነቅና ወደ መኮፈስ ይወስደዋል። ልማት እንዳለው ሁሉ የሰው ልጅ ጥፋት እንዳለው ማወቅ መቻል አለበት። ስለዚህ ልማቱን መልካም ነገሩን እያጠናከረ ስህተትና እንደዚሁም ደግሞ ጥፋቱን ደግሞ እያረመ መሄድ መቻል አለበት። ሁልጊዜ መልካም ጎኑን ብቻ የምናይ ከሆነን ያ ከባድ የሆነ ጥፋት ነው እህት ወንድሞች። ስለዚህ አላህን ጀለ ወዐላ ፍሩ እኮ ነው፣ ሌላ እኮ ምንም አይደለም። ሸሪዓውን በጠበቀ መልኩ ወደ አላሁ ጀለ ወዐላ መንገድ ጥሪ አድርጉ። ሲጀመር ይሄ ነገር በጣም ሪር በሆነ በጣም ጠባብ በሆነ ኮንዲሽን የሚፈቀድ ነገር ነው ንጽጽር የሚባለው። የንጽጽር በር ለሁሉም ሰው ለትልቁም ለትንሹም ለአዋቂውም ላላዋቂውም የሚከፈት በር አይደለም። ንጽጽር ላይ የሚሰማራ ሰው ቀድሞ ንጽጽር ላይ ከመሰማራቱ በስተፊት መሰረታዊ የሚባሉ የዲን እውቀቶች ሊኖሩት ይገባል። ቢያንስ የቁርአን ተፍሲርን ያልቀራ የሆነ ሰው እኮ ነው ዘሎ እዛ ላይ ዝፍጥ የሚለው በ6 ወርና በ7 ወር ኮርስ። በርካታ ሰዎች ምንም የዲን እውቀት የሌላቸው ሰዎች ለዲናቸው ትኩረት ከመስጠት ይልቅ እዚህ ቦታ ላይ ያለው እንቅስቃሴ ትንሽ እንደምታውቁት እንቅስቃሴው ትንሽ ሞቅ ያለ እንቅስቃሴ ነው፣ ሰው ይበዛበታል። ስለዚህ ይህ በራሱ በርካታ ወጣት ወንዶችና ሴቶችን ወደ እዛ ቦታ እየጠራቸው ነው። ለዲናቸው ትኩረት ከመስጠት ይልቅ ዲናቸውን ከመማር ይልቅ በ6 ወርና በ7 ወር ኮርስ ወደዛ ቦታ ላይ ሄደው ወደ አላህ መንገድ ጥሪ እናደርጋለን ወደ ማለት እየገቡ ነው ያሉት። በደንብ አስተውሉ። 6 ወር ያህል ኮርስ ይሰጧቸዋል። የራሳቸውን ዲን አያውቁም። እስልምናን ሳያውቁ ወደ እስልምና ሰው እንጠራለን ይላሉ። የሚያሰለጥኗቸው ምንድን ነው? ክርስቶስን እንዴት መሳደብ እንዳለባቸው፣ ቤተክርስቲያን እንዴት መሳደብ እንዳለባቸው፣ ክርስቲያኖችን እንዴት መሳደብ እንዳለባቸው 6 ወር ያህል የስድብ ኮርስ ይሰጧቸዋል። ስለ ቁርአን አያውቁም፣ ስለ ሐዲስ አያውቁም። ከዛ በኋላ ያንን ስድብ መጥተው ያቀርሻሉ ሚዲያው ላይ። ትልልቅ ኡስታዞቹ ተው የኛን ሃይማኖት እየካዳችሁ ነው፣ የሌላውን ስትሳደቡ አቁሙ እያሏቸው ነው። ደግሞ ከባድ የሆነ ጥፋት እያመጣ ነው። ሐታ ቁርአናዊና ሐዲሳዊ መልእክቶችን ወደ መቆልመም ይህ ቁልመማዊ ሕጻጽ የሚባለውን ወደ መስራት የቁርአን አንቀጹ የነቢዩ ሐዲስ የሚያስተላልፈውን ግልጽ የሆነ መልእክት ወደ መካድም ጭምር። በደንብ አስተውሉ። ቁርአንን እየቆለመሙት ነው፣ ሐዲሱን እየካዱት ነው። ሙስሊሞቹ በአሁን ሰዓት ላይ ዋሃቢዮቹ በተለይም የራሳቸውን አስተምሮ እየካዱ ይገኛሉ። ለ6 ወር ያህል ክርስትናን እንዴት መስደብ እንዳለባቸው ያሰለጥኗቸዋል። የራሳቸውን አስተምሮ ስለማያውቁ ሲጠየቁ ይክዳሉ። የራሳቸውን አስተምሮ ከባድ ፈተና ገጥሞናል እያሉ ነው ዋሃቢዮቹ። ለኛ ይሄ ሁኔታው ተመቸን የሚያስብል ነው። ዋሃቢዮች እርስ በርሳቸው እየተከፋፈሉ እየተፈርከሰከሱ ይገኛሉ። ቁርአን የሚቀበላለ፣ ቁርአኑን የሚክዳለ፣ ሐዲሱን የሚቀበላለ፣ ሐዲሱን የሚክዳለ። ተፍሲሮችን እጅማውንማ እንዳለ ክደው አፈር እንደሚያስበልተው ከሙፈሲሮቹ እኛ እንሻላለን ሁሉ እያሉ ነው። አዛብቶ ወደ መተርጎምም እኮ እያደረሳቸው። ለምሳሌ አንድ ልንገራችሁ። መን በደለ ዲነሁ ፈቅቱሉሁ ብሏል። ንጽጽር ቦታ ላይ በምንድን ነው የሚፈሰረው? እስኪ ንገሩኝ። መን በደለ ዲነሁ ፈቅቱሉሁ፣ ሃይማኖትን የቀየረ የሆነ ሰው ምን አድርጉት አሉ? ፈቅቱሉሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አይ እዚህ ቦታ ላይ ፈቅቱሉሁ ሲባል ከእስልምና ከወጣ በኋላ እስልምናና ሙስሊሞችን የሚዋጋ ከሆነ ነው እንጂ ስለከፈረ ብቻ አይገደልም ተብሎ የሚፈሰርበት ሁኔታ ነው ያለው። ይሄ ቀጥታ ዳይሬክትሊ ከነቢዩ አስተምሮ ጋር የሚጋጭ ነገር ነው። ቀደም ያልኳችሁ መን በደለ ዲነሁ ፈቅቱሉ የሚለውን ምን ብለው የሚተረጉሙት? ከሃይማኖቱ የወጣ ይግደሉት ብሎ መሐመድ የተናገረውን እነሱ ግን ምን ብለው ይተረጉማሉ? ክርስቲያኖች ሲጠይቋቸው አይ ከሃይማኖቱ ስለወጣ ብቻ አይደለም የሚገደለው መልሶ የሚዋጋ ከሆነ ምናምን ብለው ለማሽሞርሞን ይሞክራሉ። ይሄ ደግሞ ከመሐመድ ንግግር ጋር ቀጥታ የሚጋጭ ነው። ሙሐመድ ደግሞ በእኔ ላይ ዋሸ ገሃነም ይገባል ብሏል። ሰሃቦቹ ደግሞ እስልምናን የለቀቁትን ቀጥታ ሄደው ገለዋል። በዚህም ምክንያት ሰሃቦቹ ወይን ስህተተኛ ናቸው ሙሐመድና ሰሃቦቹ፣ ወይንም ደግሞ የአሁኖቹ ስህተት ናቸው። ሙሐመድ ደግሞ እኔ ያልኩትን ያላለ ወይንም ደግሞ የካደ ቀጥታ ገሃነም ይገባል ብሏል። ይህን ምን አመጣው ከተባለ የሐዲስ ዕውቀታችሁ እዚህ ግባ የሚባል አይደለም። አቅሳመ ተውሂድ አስማ ወሲፋት ላይ የአሻዒራዎችንና የሙዕተዚላዎችን እምነት የሚያራምዱ ሰዎች አሉ። ከነሱ መካከል አላሁል ሙስተዓን
ባለፈው ይሆን ዲቤት ላይ የገባ ልጅ ነበረ አስማው ሲፋት ላይ ከካፊሮች ጋር ውይይት ሲያደርግ የሙዕተዚላዎችና የሻዒራዎችን አቋም ይዞ በፍልስፍና ግትር ብሎ ሲከራከር ያየንበት አጋጣሚ አለ። እንደው በግልጽ የመጣ ጉዳይ ስላልሆነ ይተው ተቀርኖ ይብሰል ብለን ምንተዋቸው ብዙ ነገራቶች አሉ። ከዚህ አልፎ ደግሞ ብዙ ጊዜ ተከስቶ አቡ አብዱላህ አላህን ፍሩ፣ ይሄን ነገር ሶሻል ሚዲያ ላይ ካወጣችሁት የንጽጽር ዘርፉ ዳዕዋው ይመታል፣ የንጽጽሩ ዘርፍ ላይነሳ ይወድቃል፣ ስለዚህ የጠላት መሳለቂያ መጫወቻ ነው የምንሆነው ብለን በውስጥ ያዝናቸው በርካታ ነገራቶች አሉ። ሐቢቢ አሁን አንድ ሆኖ የሆነ መድረክ ላይ ወንድሜ እህቴ ሲባባሉ የምትሰማቸው ሰዎች ከጀርባ በመካከላቸው ያለውን አንተ ሙስሊም ሆኖ እኮ ፋይል የሚያያዙ ሰዎች እንዳሉ ታውቃለህ አቡ አብዱላህ። ይኸውልህ ፋይል ይያያዛሉ። ዋናው ነገር ግን ዋብዮቹ የታሪና ቂዳ የሚከተሉ ናቸው። ነገር ግን በሎጂክ አላህን ሊያስረዱ ይሞክራሉ። እነ ኢብኑ ተይሚያ እንደሚናገሩት በፍጹም አይቻልም። ሎጂክ ለእስልምና በተለይም ለዋብዮቹ አይቻልም፣ ነቅል እንጂ አቅል በፍጹም አይፈቀድም። ስለዚህ ምን ሆነው ይመጣሉ? ሙተዚላዎችንና የአሻሪዎችን አቂዳ ይዘው ይመጣሉ። ይሄ ደግሞ ከእስልምና ቀጥታ የሚያስወጣ ነው። እነሱ አታሪና አቂዳ እንጂ የሚከተሉት የአሻሪ ነው ወይንም ደግሞ ሙተዚላዎችን አይደለም። ሙተዚላዎችንና አሻሪዎችን ገለዋቸዋል፣ እንደውም ጨፍጭፈዋቸዋል። ዋብዮቹ አሁን ያሉት ቲክቶክ ላይ ያሉት ግን አስተምሮቱ ሲከብዳቸው ግራ ሲገባቸው ክርስቲያኖች የሚጠይቋቸውን ለዛ መልስ የማንን ይዘው ይመጣሉ? የሙተዚላዎችንና የአሻሪዎችን ይዘው ይመጣሉ። ይሄ ደግሞ ቀጥታ ከእስልምና የሚያስወጣ ነው። አንዱ የማይናገረው ለምን እንደሆነ ታውቃለህ አቡ አብዱላህ? ፋይል ተያይዘዋል። ያኛውም የዚህኛው ፋይል አለው፣ ይሄኛውም የዛኛው ፋይል አለው። ይፈራራሉ። ተግባባን አይደለም? ታወጣለህ አወጣብሃለሁ ነው ጉዳዩ። በርካታ ነገራቶች አሉ። ያቺ ትፈራለች። የፈለገ ብትጠላኝ ሴት ትልክብኛለህ አቡ አብዱላህ ማለት እኔ ወንድምህ ነኝ። ደካማ ልሆን ይችላል፣ የሰው ልጅ ሆኖ ማይሳሳት የለም። አንተ ወንድምህን ጠልፎ ለመጣል ሴት ትልካለህ በወንድ ላይ፣ በሴት ላይ ወንድ፣ በወንድ ላይ ሴት መላላክ ማለት هذا هو الدعوة። ይሄ ነው ዳዕዋ ብላችሁ ታስባላችሁ? ምን እንደማወራ የማይገባችሁ ሰዎች አይግባችሁ፣ ችግር የለውም። ባረከላሁ ፊኩም። የሚገባ አካል ይገባዋል ምንለው ነገር። ንጽጽር የሚሰሩት ወንዶቹ ምን ያደርጋሉ? ሴቶች ይልካሉ። ሴቶቹ ላይ ደግሞ ወንድ ይልካሉ። ማጥመጃ መንገድ ማለት ነው። ሚስጥር ይያዛሉ። ወንዶቹ የሴቶቹን ራቁት ይይዛሉ፣ ሴቶቹ ወንዶቹን ይይዛሉ። ምን የሚሰሩ? ንጽጽር የሚሰሩ ይሄው ኡስታዞቻቸው ነው። እኛ ከዚህ በፊት ደጋግመን ስንናገረው የነበረውን ኡስታዞቻቸው አሁን መጥተው ግልጽ እያደረጉ ነው። ቲክቶክ ላይ ማፊያ ነው የተደራጀው። የዋብዮቹ ይሄ ገንዘብ ለማግኘት ሲሉ ወይንም ደግሞ ተከታይ ለማግኘት ሲሉ እንደዚህ አይነት አንዱን ሚስጥር ተያይዘው ነው ያሉት፣ እርስ በርሳቸው እንኳን ማለት ነው። እርስ በርሳቸው እንደዚህ ከሆኑ ለሌላውማ እንዴት ሊሆኑ ይችላሉ ብላችሁ ማሰብ ነው። አይ ፍርጥጥ አርጋችሁ ተናገሩ የምትሉን ከሆነ ደግሞ ችግር የለም። እነሱን ፍቃድ አስጠይቀን አይ ብታወሩ እኛ ላይ ምንም ያመጣብን የደበቁላቸው ብዙ ነገሮች አሉ ማለት ነው። እናወጣዋለን እያሉ ነው ሚስጥሩን። ስፔሻሊ ንጽጽር አካባቢ የምናየው ነገራቶች በአጠቃላይ ባነሳናቸው ርዕሶች ላይ ከኛ የባሱ ሆኖ ነው ያገኘናቸው ልጆች። የአቂዳ ልዩነት ጉዳይ ከኛ የባሱ ሆኖ ነው ያገኘናቸው። ከፍተኛ ጥንቃቄ ለማድረግ የአቂዳ ችግር ያለባቸውን ሰዎች በየትኛውም ፕላትፎርም ላይ ላለማዘጋጀት፣ ላለማስገባት ከኛ የባሱ ሆኖ አግኝተናቸዋል። ወሊላሂ አልሐምድ። ቤታችንም እንዳይገቡ የእምነት ልዩነት አላቸው እያሉ ነው ንጽጽር የሚሰሩትን። አላሁ ሱብሓነሁ ወተዓላ በሸሪዓው ድንጋጌ ላይ ያስቀመጠው በቁርአንም የሆነ በሐዲስ የተቀመጡ ሸሪዓዊ ድንጋጌዎችን ላይ ድንበር የሚተላለፉ ስህተት ላይ የሚያራምዱ ወደ ስህተት ላይ የሚወድቁ ወንድሞችን ስህተት ነው ኸጣ ነው ብለን በምንነጋገርበት ጊዜ አንዳንድ ወንድሞች የነፍስ አባት የሆኑ ይመስል ወይም ራሳቸው እንደ ነፍስ አባት የሚያዩ ብድግ ብለው እንዲህ እናደርጋለን፣ ደብቀን ወይም ትተንላችሁ ነው፣ እናዋርዳለን፣ እናጋልጣ። መጀመሪያ ካሁን በፊት በዲን ላይ ድንበር ተተላልፎ ወይም ድንበር አልፈን ሸሪዓን የጣሰ ድርጊት አድርገን አላህ ሱብሓነሁ ወተዓላ የሚያስቆጣን አራምደን ሳለን እያወቃችሁ ደብቃችሁ ከሆነ ይሄ ቁርአን አንቀጽ ይጸድቅባችኋል። ምክንያቱም አላህ ሱብሓነሁ ወተዓላ ምን ይላል? ኢነለዚነ የክቱሙነ ማ አንዘልና ሚነል በይናቲ ወልሁዳ ሚን ባዕድ ማ በየናሁ ሊናሲ ፊል ኪታቢ ኡላኢከ የልዐንሁሙላህ
ወይለዓንሁም ላዒኑን መጀመሪያ ማን ደብቁልን አላችሁ። እንግዲህ አሁን መረጃ ሲያወጡባቸው ለምን ትዋሻላችሁ ቁርአን ላይ ክርስቲያኖችን ለማሸነፍ ብላችሁ ለምን ቁርአን ትክዳላችሁ፣ ለምን አዲስ ትክዳላችሁ ሲሉ የእናንተን ሚስጥር እናወጣለን ይላሉ። አንዱን ቅድም እንዳልኳችሁ ሚስጥር ተያይዘዋል። በሴት ምናምን ወንዶቹ ላይ ሴት ይልካሉ፣ ሴቶቹ ላይ ወንዶች ይልካሉ። በዚህም ምክንያት ሚስጥር አንዱ ላይ ይዞበታል ማለት ነው። እነኚህ ደግሞ ለምን ደበቃችሁልን? አሁን ቁርአኑ ላይ ስናጋልጣችሁ ነው ወይ ሚስጥራቸውን እናወጣለን የምትሉት እየተባባሉ ነው። ደጋግመን እንደተናገርነው ክርስቲያኖችን ለማሳመን ሲሉ ዳኢፍ ሐዲስ ይጠቀማሉ። ትናንትና የተጻፈ ልክ ነብያቸው እንደተናገረው አድርገው ያመጣሉ። እንዲሁም ደግሞ ሰሃቦቹ የተናገሩት ብለው ትናንት ወደ የተጻፉ መጽሐፍቶችን ያመጣሉ። ከምንም በላይ ደግሞ በአረብኛ ያነቡና ለማሰው ይክዳሉ፣ ሸመጥጣሉ እንደዛ አይልም ብለው። ይሄ አሁን የሆነውን ጀማ አበሳይቷል። ሃይማኖታችን እየተካደ ነው እያሉ ነው። ቀኑ ላይቫችን ላይ ስህተት ካያችሁ እንዳታልፉን አርሙን፣ እንደምናርመው ሁሉ እናንተም ስታገኙ አርሙልን በአደባባይ ላይ ያን ስንናገር ለምን ደበቃችሁ እስከዛሬ? ታዲያ ለምን አትናገሩም? ሌላኛው ደግሞ በህዝብ ዘንድ እንድትጠሉ እናደርጋችኋለን፣ ደም ባናስለቅሳችኋለን ወዘተ ቃላቶችን ዛቻና ማስፈራሪያ አንዱን ሊያርመው ሲል አርፈ ባንተቀመጥ ሆነ ደምንባ አስለቅሳለሁ ይባባላሉ። አስተምሮቱን ከማረም ይልቅ ይሄንን ሐዲስ ክደሃል፣ ይሄን ቁርአን ክደሃል ሲባባሉ አርፈ ማትቀመጥ ከሆነ ደምንባ አስለቅሳለሁ መረጃ አለኝ እንደዚህ ይባላል ምናምን ይባባላሉ። ኡስታዞች ናቸው፣ ማፊያዎች አይደሉም። ባይዘ አካውንቱ ለመዝጋትና የተለያየ ከሆነ ይሄ እንግዲህ አላችሁ አጃቢና ቅራቅንባ ተሰባስቦ የሚሄድን እንግዲህ በደንብ አስተውሉ። የኔን እንኳን ቲክቶክ ላይ 4 ነው ያዘጉብኝ፣ 4 አካውንት አስከፍተውኛል ቲክቶክ። እርስ በርሳቸው አሁን አካውንት አንዱ ለማዘጋት እየጣሩ ነው። ለምን? ሐሰታቸውን የሚያጋልጥ ካለ የሚያደርጉት ገንዘብ ከፍለውን በቡትም ቢሆን አካውንታቸውን ያዘጋሉ። ኡስታዞቻቸው እርስ በርሳስ አንዱን አካውንት ለማዘጋት እየጣሩ ነው። ሐባሽና ዋብይ አይደለም፣ ዋብዮች ናቸው እኔን እያደረጉ ያሉት። ውባህያ በሏቸው። በዚህ መጠን ነው ተንኮልና ሸር የሚሸርቡት። አስተምሮታቸውን እለት ይክዱታል። እለት ባስተምሮታቸው ላይ ይዋሻሉ። በዚህም ነብያቸው ያስተማራቸውን የክደት ወይንም የጥመት አስተምሮ እነሱ ደግሞ በውሸታቸው ለማስቀጠል እየጣሩ ነው። ካልዋሹ አሳግማቱ ጭንቅላቱ እንደሚባለው መሰረቱ ራሱ ውሸትና ግማት የታከለበት ሃይማኖት ስለሆነ ካልዋሹ እምነቱ መቀጠል ስለማይችል ነው። ሌሎችስ ምን ይላሉ? እንስማቸው። ሙዓዝ ነዚፍ ጽፌለት ነበረ። መውሊድ አይለያየንም ከሚለው ነገር ተመልሶ ነው እሱ ሰውዬ። መውሊድ አይለያየንም ሱፊ አህባሽ እያላችሁ አትለያዩን አንድ ነን ብሎ ለ4 ዓመት ሲከራከር ነበረ። ተመልሶ ነው ትላንት ባለፈው መቼም የቢድዓ ባለቤት ጋር አንድነት የሚባል ሲሉ ነበረ። ሙዓዝ የሚባለው አሁን መውሊድ አይለየንም ከሱፊዎች ጋር ሲል ነበረ። ከዛ ተመልሶ ነው አሁን ደግሞ የቢድዓ ባለቤት ብሎ እኛ የሚተቸን እያለ ነው። ደግሞ አሁን እርስ በርስ እያንዳንዳቸው ተበታትነዋል፣ ተለያይተዋል። ዋብዮቹ ፍርክስክሳቸው እየወጣ ነው። ይሄ ሁሉ የመጣው ምንድነው? በመዋሸታቸው የተለያዩ የቁርአን ክፍሎችን እኛን ለማሳመን ሲሉ ክደው ማለት ነው። ተመልሶ ነው ተወብቶ ነው። ከተወበተ ኸይር ነው። ከተወበተ ኸይር ነገር ነው። ከቢድዓ ባለቤት ጋር አንድነን እያለ መውሊድን የሚያከብሩ መውሊድ አይለያየንም እያለ እያጫፈረ ነበር። ከኔ ጋር ነበር ሲሟገት የነበረው ቲክቶክ ላይ ለ4 ዓመት ሲወርዱብን ነበር ያለው እሱ ነው። አሁን ንጽጽር አታስመታ፣ ወደ ትምህርት ሂድ። ንጽጽር የሚያስመቱት አላህ ያለውን የለም ብለው ሲክዱ ነው። ንጽጽር የሚመታው መቼ ነው አለ? አላህ ያለውን የለም ብለው ሲክዱ ነው። ንጽጽር አታስመታ ሲለው በደንብ አስተውሉ። እውነቱን እነኚህ ሲያወጡ ንጽጽሩ ይመታል። ዋሽተን ክርስቲያኖችን እናጭበርበርበት። ስለዚህ ንጽጽሩ እንዳይመታ ክርስቲያኖች እንዳይነቁብን እንዋሽ፣ ዝም ብለን እንቅጠፍ፣ ዝም ብለን ነው። ይሄንኛው ኡስታዝ ደግሞ ምን እያለ ነው? ንጽጽሩ እየተመታ ያለው እንደውም አላህ ያለንን የለም ስንል ነው። ቁርአኑ የተናገረውን ስንሸመጥጥ ነው። በቁርአን ላይ ያለን የለም ሲሉ፣ በሐዲስ ላይ ያለን የለም ሲሉ ኡሚርቱ አን ኡቃቲለ الناس حتى يشهدوا ان لا اله الا الله ጂሃድ ጠለብን ይዘጉታል። በመን በደለ ዲነሁ ፈቅትሉ ይዘጉታል። አይሻ ነብያችን በ9 ዓመቷ ነው ይዘዋት የገቡት አብሯት የኖሩት ሚስት አድርገው ባልና ሚስት መካከል የሚከስ መከራቸው የተከሰተው ይክዱታል። በአንድ ሌሊት 9 ሚስቶቹ ላይ ነብያችን ጠዋፍ ያደርጋሉ፣ ይክዱታል።
ዲንን ማስመታት ማለት አላህ ያለውን መልእክተኛው ያሉትን የለም ብሎ ለማሸነፍ ክርክር ተብሎ መቅጠፍ ነው። ወረበል ከዕባ ለዚህ ኡስታዝስ እናጨበጭባለን። ያ ሙሐመድ በአንድ ሌሊት ከ9 እስከ 11 ሴቶቹ ጋር በአንድ ጥባት ወሲብ ያደርጋል የሚለውን ይክዱታል። ቲክቶክ ላይ ያሉ አይሻ በ6 ዓመቷ አግብቷት በ9 ዓመቱ ግንኙነት አድርጓታል፣ ይክዱታል። ሃይማኖቱ ሰው ሙስሊም እስኪሆን ድረስ እንድጋደል ታዝዣለሁ። ስለዚህ ምድር ለአላህና ለሙሐመድ ብቻ ነው የተፈቀደችው። ስለዚህ ሰዎች ሁሉ በሙሐመድና በአላህ እስኪያምኑ ድረስ እጋደላለሁ መጋደል አለብን የሚለውን ጂሃድን ይክዳሉ። ሰው ሃይማኖቱን ከቀየረ መገደል አለበት የሚለውን ይክዱታል። ለመጽሐፉ ሰዎች የሚባሉ ክርስቲያኖች ናቸው፣ የነሱ ምግብም ይፈቀዳል የሚለውን ይክዳሉ። ለምን? ክርስቲያኖችን ለማሸነፍ ሲሉ። በውሸት ዲን ታግዞ ያቅም፣ በውሸት ዲን ታግዞ ያቅም። አላሁ ሙስተዓን እና ሂዱበት ነው የምላችሁ። ሂዱበት እስከ ጥግ ሂዱና ምን እንደምታመጡ አሳዩ። ላ ሩጁለተን ወንድነትን በኩል ከፈለጋችሁ እንደ ሸክስያ ቡጤም ከፈለጋችሁ፣ ወላ አድለተን በመረጃም ከፈለጋችሁ አዲ አሁን ቢመጣ አስገባዋለሁ። ማን እንዲ ሙሽኪላ ነው። አሁን ማንኛችሁም ደጋፊን ብላችሁ የምታስቡ መረጃ ካላችሁ ወረበል ከዕባ አስገባችሁና ታስቀምጡልኛላችሁ። መን በደለ ዲነሁ ፈቅቱሉ ኢጅማዕ ነው። ሃይማኖቱን የቀየረ ይገደል። ቁርአንና በሐዲስ ላይ ያለን የተካደበትን እናነሳለን። ትመለሳላችሁ፣ ትቶብታላችሁ። አጥፍተናል ማለት ትችላላችሁ፣ ተሳስተናል ማለት ትችላላችሁ። አትችሉም። ለምን? ሰው ፊት በውስጥ ጨርሰዋል። ያኒ يعظم نفسه فوق شرع الله ነው። ከአላህ ሸሪዓ በላይ ራሱን የቆለለ መጨረሻው ይሄ ነው ውጤቱ። ተሳስቻለሁ ብሎ መመለስ ሰው እንዴት ይከብደዋል? አይሉም፣ ተሳስተናል አይሉም። እንዲሁ እየዋሹ ይቀጥላሉ ማለት ነው። ካልዋሹ ይሞታሉ። አዎ አንዳንድ ሰዎች አላችሁ አጀንዳ ፈላጊዎች፣ ዳዕዋን ለማሰናከል የቆማችሁ። እናንተ ቤት መጥቶ ያላዳመጠ፣ እናንተ ቤት መጥቶ ታብታብ ያላደረገ ሱንይ የማይመስላችሁ፣ ሰለፍይ የማይመስላችሁ፣ አንተ ቤት መጥቼ ማዳመጥ፣ አንተ ቤት መጥቼ ታብታብ ማድረግ ሰለፍይነት ካረገ ሰለፍየትን ሚዛን ያንተ ሚዛን በዚህ ከሆነ አሁን የሰለፊ ነኝ፣ አንተ ቤት መጥቼ አላዳመጥም፣ ታብታብ አላረገም። እንግዲህ ቤትህም አልመጣም ቤቴም አትምጣ እየተባባሉ ነው። ይሄ ሁሉ ምክንያቱ ምንድነው? እሱ ቁርአንና ሐዲስን በመካድ ማለት ነው። ዛሬ እንግዲህ እርስ በርስ ፍጭታቸውንና ግጭታቸውን በእንደዚህ አይነት ሁኔታ አቀርበንላችኋል። ዋብዮች እርስ በርሳቸው እንዲህ እየተባሉ ነው ማለት ነው። በሌላ ፕሮግራም በሌላ ጊዜ እስከምንገናኝ በያላችሁበት ቸር ቆዩ።